ሰላም ጤና ይስጥልን ውድ ተመልካቾቻችን ከሸካ ቴሌቪዥን ቲፒ ስቱዲዮ ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ከአማርኛ ዜናዎቹ ጋር በዛብህ ታደሰ ነኝ። የታክስ ገቢ የመንግስት ወጪን በመሸፈን የህዝቡን ማህበራዊ ኢኮኖሚያዊና መሰረተ ልማትን ለማፋጠን አይነተኛ ሚና እንዳለው ተገለጸ። የማሻ ከተማ ገቢዎች ጽሕፈት ቤት የደረጃ ላይ ግብር ከፋዮች ፍትሃዊ የግብር ተመን እንዲኖር የሚያስችል ከባለድርሻ አካላት ጋር የውይይት መድረክ በማሻ ከተማ አካሂዷል። አስታውሰኝ እንደሻው አዘጋጅቶታል። ኤልያስ ታሪኩ እንደሚከተለው ያቀርበዋል። ኢኮኖሚ የሚያመነጨውን ገቢና ግብር ፍትሃዊ በሆነ መንገድ በመሰብሰብ ህብረተሰቡ ለሚያነሳቸው የልማት የመልካም አስተዳደር ጥያቄዎችን ምላሽ ለመስጠት የገቢ አዋጅ በሚፈቅደው መሰረት ዘመናዊ ቴክኖሎጂን በመጠቀም የግብር ከፋዩ ማህበረሰብ በወቅቱ ግብር እንዲከፍል አሰራር መዘርጋቱን የማሻ ከተማ አስተዳደር ከንቲባ አቶ አንዶለም ጌታቸው አስታውቀዋል። ቀደም ሲል የነበረው 2015-14 አካባቢ ላይ የተደረገ ግመታ መሰረት አድርገን እስካሁን ድረስ ለ4-5 ዓመት ገቢ ስንሰበስብ የቆየንበት ሂደት ነው እና ያለው። ስለዚህ ይሄኛው የገቢ ግመታ ዋነኛ ዓላማው ዜጎች ፍትሃዊ በሆነ መንገድ ግብርን የመሰብሰብ እና ለልማት መልሶ የመዋልን ሂደት ለማረጋገጥ እንዲቻል ሰዎች በሰሩት ልክ ፍትሃዊ በሆነ የዕለት ሽያጫቸውን መሰረት ባደረገ መንገድ ገቢ ለተከታታይ 3 ዓመታት ሊቆይ የሚችል የደረጃ ላይ ግብር ከፋዮች የዕለት ገቢ ትመና ግመታ ለማድረግ ነው። በዚህ ደረጃ ላይ በዛሬው ድረስ ንቅናቄ እያደረግን ያለነው። በዚህ ሂደት ውስጥ አጠቃላይ ከተማው አመራር፣ የንግዱ ማህበረሰብ ተወካዮች፣ የንግድ ዘርፍ ማህበራት እንዲሁም ደግሞ የሚመለከታቸው ባለድርሻ አካላት በጋራ በመሆን የዘንድሮውን ዓመት በገቢ ግብር አዋጁ መሰረት 19 የደረጃ ለግብር ከፋዮችን የዕለት ሽያጭ ትመና ንቅናቄ መድረግ ነውና እያደረግን ያለነው። በዚህ ሂደት ንግዱ ማህበረሰብም በአግባቡ የንግድ ሲስተም ውስጥ ያለምንም መደበቅ ያለምንም ማሸሽ ተገቢው የሆነ በአመት ውስጥ ኢኮኖሚ ያመነጨውን ትራንዛክሽን መሰረት አድርገው መረጃ ላይ መሰረት ያደረገ ገቢን መክፈል እንዲችሉ ትብብር ማድረግ ይጠበቅባቸዋል። የንግዱ ማህበረሰብ የሚያነሳቸውን ቅሬታዎች አድራሻ ለመስጠት የገቢ ግብር ግማቾችን አቋም መፈተሽና አሰራርን እንዲከተሉ የማድረግ ስራ እንደሚሰራ ከንቲባው አብራርተዋል። ገቢ አስከፋይ መስሪያ ቤቱም መረጃ መሰረት ያደረገ ዜጎች በፍትሃዊነትና በእኩልነት ግብራቸውን የሚከፍሉበትን ግምት መስራት አለባቸው የሚል ማሳሰቢያ መስጠት እፈልጋለሁ። ይሄ ግምት ከማንኛውም ንክኪ ነፃ ሆኖ በሲስተም የሚደረግ ግምት ነው ማለት ነው። ሲስተም ውስጥ የሚገባውን ዳታ በመሰብሰብ ገማች ኃይሉ አቅርቦ በአስተባባሪ ኮሚቴ ወይም ደግሞ በተቋሙ ደረጃ ላይ የተለዩ ማኔጅመንት ኮሚቴው አስተባባሪ ኮሚቴ ተብሎ በዚህ በገቢ ግብር አዋጅ ግመታ ላይ የሚቀመጥ ስለሆነ በእነዚህ አጽድቆ ይሄ የተሰበሰበውን ዳታ ወደ ሲስተም ውስጥ በማስገባት ሲስተሙ ገምቶ ያወጣውን ገንዘብ እንዲሁም ደግሞ በቴሌ ብርና በባንክ ክፍያቸውን በመክፈል ምንም አይነት ግብር አስከፋይና ግብር ከፋይ መስሪያ ቤት ከገንዘብ ንክኪ ነፃ ሆኖ ግብራቸውን እንዲከፍሉ ይጠበቃልና በዚህ ሂደት ውስጥ ግብር ከፋዩም ነጋዴዎቻችን በዚህ ልክ ትብብር እንዲያደርጉና በተቀመጠለት ጊዜ ገደብ ውስጥ ግብራቸውን ከፍለው ክሊርድ መሆን ይጠበቅባቸዋል። ሕግና ስርዓትን መነሻ በማድረግ የዘርፉ ባለሙያዎች ለከተማ ሁሉ አቀፍ ተጠቃሚነት እንዲሰሩ ያሳሰቡት ከንቲባው ህብረተሰቡ ቅሬታውን በተዘረጋው መስመር እንዲያቀርብና ጥቆማ እንዲሰጥም ጠይቀዋል። በከተማው 588 የደረጃ ላይ ግብር ከፋዮችና 178 አከራይ ተከራይ እንዳሉ ያስታወሱት የማሻ ከተማ ገቢዎች ጽሕፈት ቤት ኃላፊ አቶ ሳሙኤል ገቦ የገቢ ግመታው ፍትሃዊ በሆነ መንገድ ለማከናወን የባለድርሻ አካላት አስተዋጽኦ የላቀ በመሆኑ ትኩረት ይደረግበታል ብለዋል። የማሻ ከተማ ንግድና ማህበራት ዘርፍ ምክትል ሰብሳቢ አቶ መግቱ አቾሞ በንግዱ ማህበረሰብ ላይ ያለአግባብ የሚደረገውን ጫና ለመቀነስ መሰል ውይይቶች በእጅጉ ጠቃሚ መሆኑን አብራርተዋል። ነጋዴዎች ትክክለኛ መረጃ በመስጠት የሚጠበቅባቸውን እንዲወጡ አቶ መግቱ አቾሞ ጥሪ አቅርበዋል። 5 አይነት ተግባራትን ያጣመረው የጤና ዘመቻ በሸካ ዞን የኪ ወረዳ ላይ በይፋ ተጀምሯል። ሙባረክ ነቃቸው ዝርዝሩን ያቀርበዋል። መንግስት በማህበራዊ ዘርፍ ፍትሃዊነትን ለማረጋገጥና የጤና ተደራሽነት ችግሮችን ለመቅረፍ ነፃ የተቀናጀ የጤና ዘመቻ ማስጀመሩን የሸካ ዞን ጤና መምሪያ ባለሙያ አቶ አስማማው አለሙ አብራርተዋል። ቴሌኮም ፕላስ አገር አቀፍ የተቀናጀ የጤና ዘመቻ ነው። ስለዚህ በሸካ ዞን የኪ ወረዳ ዛሬ ላውንቺንግ ፕሮግራም እያደረግን ነው። በሁሉም መዋቅሮቻችን በሁለት ከተማ አስተዳደርና በሁሉም ወረዳዎች የተሰጠ ነው የሚገኘው። ናሽናሊ 7 ኢንተግሬትድ ሰርቪሶች ናቸው የተሰጡ ያሉት። እንደኛ አካባቢ ደግሞ
2 ተቀንሰው የማንሰራቸው ተቀንሰው 5 የተቀናጁ የጤና ተግባራት ይሰጣሉ። ይህ ተግባር ያው ሁሉንም የጤና አገልግሎቶች በአንድ ማዕከል ሰዎች የሚያገኙበት ነው ማለት ነው። የተቀናጀ የጤና ዘመቻ በሰለጠኑ ባለሙያዎች በአንድ ማዕከል በ5 የአገልግሎት ዘርፎች እንደሚሰጥ የገለጹት ባለሙያው ዘመቻው ግቡን እንዲመታ መስጋት ከባለሙያዎች ይጠበቃል ብለዋል። ከዚህ በፊት ያው ቤት ለቤት እና በተናጠል የሚሰጡ ዘመቻ ስራዎች አሁን ላይ ሁሉም ተግባራት ወይም ደግሞ ሁሉም የሚደግፉ ፓርትነሮችም ጭምር ተቀናጅተው በአንድነት በአንድ ማዕከል ሰዎች ዜጎች የሚፈልጉትን የጤና አገልግሎት የሚያገኙበት ስለሆነ ሞር ከሌሎች ዘመቻዎች የተሻለና ወቅቱን የጠበቀ የጤናውን የህብረተሰቡን ጤና ሊያስጠብቅ የሚችል የተቀናጀ የጤና ዘመቻን የተሰጠ ያለው በዞኑ በሚገኙ 64 ቀበሌዎች በ5 የአገልግሎት አይነቶች ዜጎችን ተጠቃሚ ለማድረግ መታቀዱን የገለጹት ደግሞ የሸካ ዞን ጤና መምሪያ ኃላፊ አቶ ይምሩ ወይሳ ለዘመቻው ስኬት እስከ ቀበሌ ድረስ የግንዛቤ ማስጨበጫ ስራ ሲካሄድ መቆየቱን አስታውሰዋል። አጠቃላይ የተቀናጀ የጤና አገልግሎት ዘመቻን በሚመለከት ወይም ቴሌኮም ብለን የምንጠራው እንደ ሸካ ዞን ወደ 5 አይነት የጤና አገልግሎቶች ናቸው በዚህ የሚሰጡት። አጠቃላይ ቅድመ ዝግጅቱን በሚመለከት በአገር ደረጃም አረፎም በክልልም እንደ ዞንም በጣም ሰፊ የሆነ ቅድመ ዝግጅት ስራዎች ተሰርቷል። ከቅድመ ዝግጅት ስራዎች አንዱ የባለሙያዎች ስልጠና፣ የተለያዩ የመድኃኒትና የተለያዩ የግብዓቶች አቅርቦት ተደርጓል። በየደረጃ ከሃይማኖት ተቋማት የአገር ሽማግሌዎች ጋር ያሉን ፕሮግራሙን በሚመለከት ይህን ጉዳይ ለማህበረሰቡ የሚያሰርጹበት ሜካኒዝሞች ተሰርቷል። የሸካ ዞን ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ከድር ገምሳ በበኩላቸው ፓርቲው ለህዝብ ከገባው ቃል ውስጥ ማህበራዊ ልማት አንዱ መሆኑን ጠቅሰው የህብረተሰቡን ጤና በመጠበቅ አምራች ዜጋ ማፍራት ወሳኝ መሆኑን ገልጸዋል። ከየትኛውም ዘርፍ ባልተናነሰ መንገድ በጤናው የመጣ ያለው ልማት ጤናማ ዜጋ ከማፍራት አንጻር የተሰጠ ያለው ትኩረት በሁላችሁ ቤት ላይ እንደደረሰ እናንተም ራሳችሁ ምስክሮች ናችሁ። የየኪ ወረዳ ምክትል አስተዳዳሪ አቶ አስማማው ጎጅቶ መንግስት ተደራሽ እያደረገ ያለውን የጤና ዘመቻ ነዋሪው በትኩረት እንዲገለገል መልእክት አስተላልፈዋል። ከኛ የሚጠበቀው ሁሉም ማህበረሰብ አካል ተመርምሮ ራሱን ማወቅ አለበት። ሌላው ደግሞ ወደዚህ መጥቶ እንዲመረመር የዚህ ፕሮግራም ተጠቃሚ እንዲሆን ግንዛቤ መፍጠር ባገኘነው ዕውቀት ልክ ሌሎችንም ማስተማር ወደዚህ እንዲመጡ ልንገፋፋ ይገባል። ቀደም ሲል እነዚህን ሕክምናዎች ለማግኘት ከፍተኛ ጊዜና ወጪ ይጠይቅ እንደነበር ያስታወሱት የአገልግሎቱ ተጠቃሚዎች በአቅራቢያቸው በአንድ ማዕከል በነጻ ሕክምናና መድኃኒት በማግኘታቸው የተሰማቸውን ደስታ ገልጸዋል። እንግዲህ አገልግሎቱን ቆንጆ ነው፣ በጥሩ ሁኔታ ነው ያገኘሁት። ታከሜ ካሁን ቀደም አግኝቻለሁ። ያው አሁንም ያው መጥቻለሁ እዚህ እኛ ስንሄድ ሄደን የምንጠቀሙበት 100 ብር ትራንስፖርት በነጻ እዚህ ማግኘት በጣም እድለኞች ነን እገምታለሁ። በጣም ደስ የሚል ነው። አቅም የሌለም አለ፣ አቅም ያለውም አለ። አቅም በማጣት ብዙውን ጊዜ በቃ ታክሞ መዳን የሚችለው ሰው የሚጎዳበት አካባቢም ነበረ። አሁን ይሄ መገኘቱ ትልቅ ነገር ነው። የተቀናጀ የጤና ተግባራት ዘመቻ ወይም ኢንቴግሬትድ ሄልዝ አክቲቪቲስ ካምፔን ከሐምሌ 13 11ኛ ወር 2018 ዓ.ም ጀምሮ በየቀበሌው እንደሚካሄድ ተገልጿል። የክረምት ወቅት ማየሉን ተከትሎ የሚፈጠረው የመሬት ናዳ ለሕይወታቸውና ለንብረታቸው ስጋት እንደፈጠረ በሸካ ዞን የማሻ ከተማ 02 ቀበሌ ነዋሪዎች ቅሬታ አሰሙ። ችግሩን ለመቅረፍ በተደጋጋሚ ባለድርሻ አካላት በስፍራው ደርሶ ምልከታ ያደረጉ ቢሆንም እስካሁን እልባት ያለመሰጠቱ እንዳሳዘናቸው ቅሬታ አቅራቢዎች ተናግረዋል። ታሪኩ ታደሰ ያዘጋጀውን ዝርዝር አስታውሰኝ እንደሻው ያቀርበዋል። በሸካ ዞን ማሻ ከተማ አስተዳደር ስር በሚገኝ 02 ቀበሌ በተለምዶ ቦሌ መንደር ተብሎ በሚጠራ አካባቢ ከሚኖሩ ነዋሪዎች መካከል መምህርት አበበች አዳሾ እና አቶ ታፈሰ ቶከን እንደገለጹት ከቅርብ ዓመታት ወዲህ ክረምት በገባ ቁጥር በተደጋጋሚ የናዳ ምልክቶች በአካባቢው እንደሚስተዋል ነው የሚያነሱት። በየዓመቱ እየመጣ ቤቴን እያፈረሰ እኔን ስጋት ውስጥ ያስገባ ለቅሶ ውስጥ ቤተሰብ አለኝ ከልጆቼ ጭምር አገር ተረካቢ ልጆችም አሉ። አፋፍ ላይ ሞትና ህይወት መካከል ነው ያለሁት እስከዛሬ ድረስ ማለት ነው። ሌሎች አካባቢ እንደምንሰማው አይነት ድንገት አደጋ ሊከሰትብን ይችላል የሚል ስጋት አለብን። ሁሌ ነው ከፍተኛ ዝናብ በዘነበ ቁጥር ነው። ከፍተኛ ዝናብ በዘነበ ቁጥር ማታ ነው ድርጊቱ ተከስቶ የሚያድረው።
እኛ እንግዲህ አናቅም። ኃይለኛ ዝናብ በዘነበ ሰዓት ማታ ድርጊቱ ተከስቶ ነው የምናየው። ወይዘሮ ትውን ተሰማና ወጣት ኢዮብ ዘውዴ በበኩላቸው በቤተሰብ ደረጃ ማህበራዊ ችግር ውስጥ መሆናቸውን ገልጸው በዚህ ወር ላይ ከቀድሞ በተለየ በቤቶችና ዙሪያ የሚገኙ መሬቶች ላይ የተስተዋለው ናዳ ስጋት ውስጥ እንዳስገባቸው ተናግረዋል። አሁን ማታ ቁጭ ብነሱ ሁለቱ ህጻናቱ ይተኛል፣ እኔ ቁጭ ብዬ ነው የሚያድረው። ለምን ኃይለኛ ዝናብ በቃ ቀጥታ ይሄን ቆርጦ ነው ይወጣ ያለው። እዛ ጋም ደግሞ እንዳለ ጎርፉ ወደታች አልፍም ወደ ውስጥ ስር ነው የሚሰደደው። አሁን እሱን ያያየው እንግዲህ ሁለት ልጆችን አስብ በአባቱ ምክንያቱም እዚህ ያሰቡ እንደገና የቤቱን ጭንቀት እየተጨናነቁ እንግዲህ ይሄን ህይወት ያሳለፍኩ ነው። ችግሩን ለመቅረፍ በተደጋጋሚ ባለድርሻ አካላት በስፍራው ደርሰው ምልከታ ያደረጉ ቢሆንም እስካሁን እልባት ያለመሰጠቱ እንዳሳዘናቸው ቅሬታ አቅራቢዎች አሁን ላይ ክረምት እየተጠናከረ በመሆኑ በህይወትና ንብረት ላይ ጉዳት ሳይደርስ መፍትሄ እንዲፈለግ ጠይቀዋል። ብቻ ነው ያለሁት ቤት ውስጥም አሁን አዲስ አበባ ነው ያለው እሱ እኔ እንግዲህ ልጆችን ይዤ እዚህ ቁጭ ብዬ ነው ያለሁት። ከነቃ ከነምኑ ቁጭ ብዬ ነው ያለሁት። ይሄ መፍትሄ እንዲፈለግልኝ ነው የምፈልገው። እንግዲህ አስፈላጊ እርዳታ መንግስት እንዲያደርግ ነው የምፈልገው። ነፍስ አድን ስራ እንሰራለን የሚሉት ካሉ መጠለያ ይሰጠኝ፣ ምትክ ቦታ እስከሚሰጠኝ ድረስ አንድ መፍትሄ መጠለያ ቦታ ይሰጠኝ። የማሻ ከተማ ከንቲባ አንዱ ዓለም ጌታቸው የነዋሪዎችን ቅሬታ ለማስተናገድ እየተሰራ መሆኑን ገልጸው ቅሬታ አቅራቢዎች መንግስት የሚያስቀምጠውን አማራጭ እንዲጠቀሙበት ጠይቀዋል። የግለሰቦቹ ፍላጎትና አደጋው ከሚያደርሰው ጉዳት አንፃር ከፍተኛ ችግር ውስጥ ነን ብለው መነሳት አለብን ብለው የጠቆሙ አካላት እስካሁን ድረስ አንድ ሰው ብቻ ነው። ሌሎች በዚህ ደረጃ ላይ መነሳት አለብን ችግር ውስጥ ነን የሚሉ አካላት ጥቆማ ሰጥተው በሚያቀርቡበት ሰዓት ላይ ያንን ሪሎኬት አድርገን ሌላ ምትክ ቦታ የመስጠት ስራ እንሰራለን። ከዛም ባለፈ የቴክኒክ ቡድን አዋቅረናል። ያ የቴክኒክ ቡድን ተዋቅሮ እዛ አካባቢ ያሉ ሰዎችን ሰብስቦ የማወያየት ቅድመ ዝግጅት ስራዎችን አጠናቋል። ቅዳሜ ዕለት ከነበረው ማህበራዊ ችግር አንፃር ካልሆነ በስተቀር የውይይት መድረክ ያዘጋጁበት ሂደት አለ። የማዘጋጃ ቤቱ ማኔጅመንት ኮሚቴ አመራሮቹ እንደዚሁም ደግሞ ከፓርቲ አመራር አካባቢ አጠቃለን የተወሰኑ ግሩፖችን ወስደን በቦታው ደርሰን ምንድነው ያለው ችግር የሚለውን ቦታ ላይ ያለው መረጃ ወስደዋል። አሁን እነዚህን ሰዎች ከዛ ቦታ ወደ ሌላ ቦታ ሽፍት ለማድረግ ሰዎቹ የሚፈልጉትን ፍላጎታቸውን የመጠየቅ እና ከዛ መነሻ እነዚህ ሰዎች ከፍተኛ ችግር ላይ የሚወድቁትን በመለየት ለነሱ የምትክ ቦታ በማዘጋጀትና ወደ ሌላ ቦታ ሽፍት አድርጎ ያንን ቦታ ሙሉ በሙሉ የነበሩበትን ይዞታ በማምከን ማዘጋጃ ቤቱ ተረክቦ ያ ችግር እንዳይፈጠር ሊያደርግ የሚችል የአፈርና የውሃ እንክብካቤ በአጋጣሚ ሆነ በዚህ በአረንጓዴ አሻራ በክረምት በጎ ስራ ያንን ስፍራ ሙሉ በሙሉ ሰዎቹ የሚነሱና ፈቃደኛ ነው የሚያፈርሱ ከሆነ ቦታውን ተረክበን የአፈር ጥበቃ ስራ እና ሌሎችም ከዚህ ጋር ተያይዞ ቴክኒካል የሆኑ ስራዎችን የምንሰራበትን ሂደት እናመቻቻለን ብለን እናስባለን። እንደ ዞን ተግባራዊ የተደረገ የልማት ኢኒሼቲቭ የተሻለ መነቃቃት የተሞላበት እንደነበር ባለድርሻ አካላት ተናገሩ። በሸካ ዞን ዋና ዋና የልማት ግቦችና ኢኒሼቲቮች የእስካሁኑ አፈጻጸም ላይ ያተኮረ መድረክ በማሻ ከተማ ተካሂዷል። ካሳሁን ደንበሎ አዘጋጅቶታል፣ እንደሚከተለው ይቀርባል። የዜጎችን ሁለንተናዊ ተጠቃሚነት በተሻለ ሁኔታ ለማስፈጸም መንግስት የተለያዩ የልማት ኢኒሼቲቮች ቀርጾ ተግባራዊ እያደረገ ይገኛል። በሸካ ዞን ዋና ዋና የልማት ግቦችና ኢኒሼቲቮች የእስካሁን አፈጻጸም ላይ ያተኮረ የግምገማ መድረክ የክልልና የዞን ደጋፊ አመራሮች እንዲሁም የዞን የወረዳና የከተማ አስተባባሪ ኮሚቴ አባላት በተገኙበት በማሻ ከተማ ተገምግመዋል። ለቀጣይ አሳይመንት በሚሰጠን መንገድ የአመራር ስርዓታችን ቁመና አሻሽለን ውጤታማነታችንን ከፍ ለማድረግ ምን ማድረግ አለብን፣ ምን ማድረግ ሲኖርብን ምን ጎሎናል፣ ምንስ ትምህርት እንወስዳለን የሚለውን አስተያየት መስጠት አለብን ማለት ነው። ለህዝቡ ተጠቃሚነት በፓርቲና በመንግስት እየተሰሩ ያሉ የልማት ስራዎችን በጊዜና በጥራት ማከናወን እንዲሁም አፈጻጸማቸውን አጠናክሮ ማስቀጠል እንደሚያስፈልግ ያመላከቱት የክልሉ ከፍተኛ አመራሮች በተግባራት አፈጻጸም ዙሪያ የሚታዩ ጉድለቶችን የመለየትና የማረም ስራ በትኩረት እየተከናወነ መሆኑን ገልጸዋል። አንድራቻ ወረዳ ላይ ግን ስፔሲፊካሊ መጠየቅ እንፈልገው ባለፈው በዚህ ከሞዴል ቅድመ አንደኛ ጋር ስንገመግም ፔይመንት ቀርቦ ፔይመንት ልከፍል አልቻለም ነው። የፔይመንትን ጉዳይ እንዴት ነው ያያችሁት? ከዚህ በፊት የነበሩ ጉለቶች እንዲታረሙ ተደርጎ ህንጻው ጥሩ ደረጃ ላይ ነው የሚል አለ። ነገር ግን ከፔይመንት ጋር ተያይዞ የቀረ ነገር አለና እሱን ቢባል ጥሩ ነው። ግንባታውን ብቻ ማስቀመጥ ሳይሆን
ያው የመጨረሻ ግባችን ብለን እየተነሳን ያለነው በእያንዳንዱ ዘርፍ የህብረተሰቡን ዘላቂ ተጠቃሚነት ማረጋገጥ ነው ካል አሁን ተማሪዎችን አስገብቶ ለማስተማር ያለ ዝግጁነት የገለጸ መዋቅር ደግሞ አላየንም። ከማስመረቅ ባሻገር የኛ ዞን በጥቅሉ በኢኒሼቲቮች ወዳ ላይ የቀረ ሌሎችን ዞኖች እየተከተለ ነው ያለ። ሌላው ያስመርቃል፣ የኛ ከኋላ ገና እየገነባ እያለማ የሆነ ነገር እያደረገ ነው ያለ። ለምን ወስኖ ሴንስ ኦፍ ኡርጀንሲን ተረድቶ በተቀመጠለት ጊዜ ገደብ ውስጥ የመፈጸም ጉዳይ የአመራር የመወሰን የመፈጸም ቁመና ነው። ስለዚህ ከዚህ አኳያ እንዴት ነው የሚገመገመው የሚለው ነገር በደንብ ተነስቶ ውይይት ብናደርግ ጥሩ ነው ብዬ አስባለሁ። ባለፉት ጊዜያት በዞኑ በተደረገው ሰፊ ርብርብ የመሶብ አንድ አገልግሎት ማዕከልና የፓርቲ ህንፃ ግንባታን ከማፋጠን የፋይዳ ዲጂታል መታወቂያ ተግባራዊ ከማድረግ የሞዴል መንደሮችን ከመለየትና ከማስመረቅ ከተረጅነት አስተሳሰብ ከመላቀቅ እንዲሁም ከክረምት በጎ ፍቃድ ተግባራት ጋር ተያይዞ በየደረጃ የድሃ ቤት በተመሳሳይ መንደር የመገንባት ሁኔታ ሰፊ ትኩረት ተሰጥቶ እየተሰራ መሆኑን አብራርተዋል። በተጨማሪም የኑሮ ውድነትን ከማቃለል አኳያ የገበያ ማዕከላትን ማቋቋምና ህገወጥ ንግድን መከላከል እንዲሁም ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች ግንባታ ስራዎች አጠናክሮ በመቀጠል መሟላት ያለባቸውን ግብዓቶች የማሟላት ስራ በትኩረት እየተሰራ እንደሚገኝ ጠቅሰዋል። ኑሮ መቀነስ ስራዎቻችን በሚመለከት እነዚህ የሽንኩርት ዋጋ አሁን ከነበረበት ከ170 ወደ 90 ብር ዝቅ እንዲሆን ተደርጓል። ዘይት ዋጋ ከ2100 ወደ 1930 አድርሰናል። ስኳር ከ300 እና 250 የነበረው ወደ 175 ምስር ምናምን እነዚህ በዝርዝር ስናይ በጣም በርካታ በአጠቃላይ ከ10 እስከ 15 ብር እንዲቀንስ አድርገናል። ይሄ እርምጃም ጭምር እየወሰድን የመጣንበት ነው። በተለይ ዋጋ ቅነሳ ላይ ይሄ በተጨባጭ የሚታይ ነው። እነዚህ ነገሮችን በደንብ ማየት ይቻላል። በመጨረሻም ህዝቡ የሚፈልገውን የልማት ስራ በጥራትና በጊዜ ከመፈጸም አንጻር በየደረጃ በሚገኙ መዋቅሮች መካከል ያለውን ቅንጅታዊ አሰራር ይበልጥ ማጠናከር እንደሚያስፈልግ አቅጣጫ ተቀምጠዋል። የዘመናት የህብረተሰቡ ችግር የነበረው የጨቅላ ህጻናት ሕክምና መሰጠት መጀመሩ የማሻ መጀመሪያ ደረጃ ሆስፒታል አስታወቀም። አገልግሎቱን ሲጠቀሙ ያገኘናቸው ወላጆች በእጅጉ መደሰታቸውን ገልጸዋል። አስታውሰኝ እንደሻው ያዘጋጀውን ዝርዝር ሄሬሜላ ታይቶ ታቀርበዋለች። በባህሪው ውስብስብና ለወላጅ ከፍተኛ ጭንቀት የሚፈጥረው የጨቅላ ህጻናት ሕክምና ለማስጀመር ሆስፒታሉ ከባለድርሻ አካላት ጋር ሲሰራ እንደነበረና በቅርቡ አገልግሎት እንደሚሰጥ መዘገባችን ይታወሳል። ይህንን ተከትሎ ጉዳዩ የት ደረሰ ብለን የጠየቅናቸው የሆስፒታሉ ሜዲካል ዳይሬክተር ዶክተር ንጉሱ እምሩ እንደ ሆስፒታል በህጻናት ሕክምና ላይ መስራት ግዴታ በመሆኑ አገልግሎቱን ሙሉ በሙሉ መስጠት መጀመሩን አብራርተዋል። ከዚህ በፊት በመጀመሪያ በገባነው ቃል መሰረት ኒኩን ባለው በቅርብ ጊዜ ውስጥ ፋንክሽናል አድርገን አሁን በሙሉ አገልግሎት መስጠት ጀምረናል። አገልግሎቱን መስጠት ከጀመር ወደ 2 ሳምንት ገደባ ሆኖናልና ኒኩ ኢንቴንሲቭ ይሄ ኒዮናታል ኢንቴንሲቭ ኬር ዩኒት በጣም አስፈላጊ ነገር ነው። ምክንያቱም አንድ እናት የተወለደ ህጻናት ሁሉ ጤናማ ነው ማለት አይቻልም። አንዳንዴ ህጻን ልጅ ከተወለደ በኋላ የማይሆን ነገር ችግር ወይንም ደግሞ የጤና እክል ሊያጋጥመው ይችላል። የጤና እክል ካጋጠመው እንደ እናት ከተገላገለች ወይም ከወለደች በኋላ ለልጁ ብላ ወደ ሌላ ቦታ ወይንም ደግሞ ወደ ሌላ ህክምና ተቋም መሄድ አይጠበቅባትም። አሁን ለኛ ጋር ባለው መሰረት ሁሉንም አገልግሎት አስጀምረን እዚህ እየሰጠን ነው። ሕክምና ሲያደርጉ ያነጋገርናቸው የዘርፉ ባለሙያ አቶ ደበበ ተካልኝ በባህሪው ውስብስብና አስጨናቂ የሆነውን ሕክምና በቅርበት በመጀመራችን የማህበረሰቡን ጭንቀት ተጋርተናል ይላሉ። ይህንን ስራ እዚህ ስንጀምር ከዚህ በፊት አሁን የተቀበልናቸው እንደዚህ አይነት ኬዝ ከዚህ በፊት ሪፈር ስናደርግ ነበርና አሁን የህዝባችንን እንግልትና ሌሎች ተያያዥ የሆነ ችግሮችን ለመቅረፍ ያህል ባለን የህክምና መሳሪያ ጀምረናል ማለት ነው። ከዚህ ቀደም አገልግሎቱ ባለመጀመሩ ወደ መቶና ቴፒ ሆስፒታሎች ሪፈር ያደርጉ እንደነበር ያስታወሱት ባለሙያው በዚህ መሃል የሚፈጠረውን መጉላላትና ችግር ያቃለለ እንደሚሆንም አብራርተዋል። ከዚህ በፊት ያው ሪፈር ሲደረግ የነበረው ወደ መቱ ሆስፒታልና ወደ ቴፒ ሆስፒታል ሪፈር ሲደረግ የነበረው አሁን የተወሰነውን ማስቀረት ችለናል። ይህም ህክምናውን ቶሎ ብለን ለማስጀመር የተገደድንበት ምክንያቶች አሉ። እናት በቀዶ ጥገና ከተገላገለች በኋላ ደም እየደማች ህፃናት ህክምና ሲያስፈልጋቸው እሱን ጭምር ሪፈር የሚደረግበትን ሁኔታዎችን አሁን ማስቀረት ጀምረናል እና ይሄ በጣም አንድ እጅግ በጣም ደስ የሚል ነገር ነው።
እኛም አገልግሎት በመስጠትም እጅግ በጣም ደስተኞች ነን። የሆስፒታሉ አስተዳደር አቶ አብዮት ዳሪቶ የህብረተሰቡን ችግር ማዕከል ያደረጉ የጤና ትግበራዎችን በማጠናከር የሆስፒታሉን ደረጃ ለማሻሻል ጭምር እንደሚሰራ አስታውሰው የጨቅላ ህጻናት ህክምና መጀመሩ ዘርፈ ብዙ ጠቀሜታ እንዳለው ተናግረዋል። ጨቅላ ህጻናት ህክምና መጀመሩ ፋይዳው ትልቁና ዋነኛው ምንድነው? የጨቅላ ህጻናቶችን ሞት መታደግ ነው። ይሄ አገልግሎት ባለመኖሩ የተነሳ ጨቅላ ህጻናት እንግዲህ እንደተወለዱ እድሜያቸው ሳይደርስ ያለ ጊዜ የሚወለዱ ህጻናቶች ሲወለዱ ለሞት በጣም የተቃረቡ ናቸው። ይሄን ህክምና የሚፈልጉ ናቸው። ይሄ ህክምና ያለው ደግሞ ራቅ ብሎ ነው። መቱ ካለ ሆስፒታል ነው ህክምናው የሚሰጠውና ከዚህ ብዙ ኪሎ ሜትር ርቀው ስለሚሄዱ ይሄን ህክምና ለማግኘት አብዛኛው የጨቅላ ህጻናት ለሞት ተዳርገዋል ካሁን በፊት። ይሄ ለኛ ትልቁ ትርፍ ምንድነው? የሰው ህይወት መታደግ ነው። የጨቅላ ህጻናቶችን ህይወት መታደግ ለኛ ትልቅ ትርፍ ነው። አገልግሎት ሲያገኙ ያነጋገርናቸው ወይዘሮ ወጋየው ገቦና አቶ ዋሲውን ደብቶ አገልግሎቱን በቅርበት በማግኘታቸው የተሰማቸውን ደስታ ተናግረዋል። ከተወለዱ በኋላ እስካሁን ያንከባከቡ ነው ያሉት። ያው ልጆችህን ማየት ትችላለህ ምናምን ብሎ ያው ሲሉ ሄጄ ልጆችን እያዩ ያው ያየሁ ነኝ። እግዚአብሔር ይመስገን። እነሱም በጣም እንቅልፋት አጥቶ ነው እየጠበቁ ያሉት። እኔ ወለድኩ እንጂ እኔ አልወለድኩም፣ እነሱ ነው ወለድኩት። በጣም የሚገርመኝ ነገር እንቅልፍ አጥቶ ነው የሚያዛሉት። እኔ በቃ በጣም ደስተኛ ነኝ። ውድ ተመልካቾቻችን ከሸካ ቴሌቪዥን ቴፒ ስቱዲዮ ለሰዓቱ ያዝናቸው የአማርኛ ዜናዎች የተከታተላችሁትን ይመስላሉ። የሸኪኖ ዜናዎች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።